ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ለሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ ከሚደረጉ የዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል አርሰናል ከኦሎምፒያኮስ በኤሚሬትስ የሚደረገውን ጨዋታ ይሆናል። ሌሎች በርካታና ተጠባቂ ጨዋታዎች አሉ። ከዚህ ፕሮግራም በመቀጠል ባርሳና ፒኤስጂን በተመለከተ የምናነሳቸው ነጥቦች ይኖሩናል። ሌሎችም ጉዳዮችን ይዘን እንመጣለን ወደ እናንተ። ግን ይሄ ፕሮግራም ትኩረት የምናደርገው አርሰናል በዩሮፒያን ውድድር ስለሚኖረው ቆይታ የዛሬውን ጨዋታ ጨምሮ በተለይ በተጠናቀቀው የውድድር ዓመት ክለቡ በዚህ ውድድር ረጅም ርቀት ተጉዞ በግማሽ ፍጻሜ በፒኤስጂ ተሸንፎ ሲወድቅ በውድድሩ አሸናፊ የወደቀበት ነገር ግን ከአምናው ቡድን ዘንድሮ በብዙ ርቀት ተሻሽሎ ተጠናክሮ በጥሩ ቅንጅት የቀረበበት የውድድር ዓመት ስለሆነ በዚህ ውድድር የተሻለ ከተጠናቀቀው የውድድር ዓመት አንድ ስቴፕ ሊቀርብ እንደሚችል ከግምት ውስጥ በማስገባት በተጠናቀቀው የውድድር ዓመት ለምሳሌ አርሰናል በዚህ ውድድር ላይ ረጅም ርቀት ሲጓዝ ግንባር ቀደም የክለቡ የጀርባ አጥንት የነበረው በዚህ የውድድር ዓመት ደግሞ ሚናው ተቀይሮ በአዲስ ሚና በአዲስ ኢነርጂ የአርሰናል ቁልፍ ተጫዋች ሆኖ ግን በብዛት አልተነጋገርንም። ስለ ዴክላን ራይስ በዚህ ፕሮግራም እናነሳለን። ሰፋ ያሉ ነጥቦችን እንወያያለን። በተለይ ክርስቲያን ሞስኬራን አንስተን ተወያየን። ምን አይነት የቡድን ጥራት እንደጨመረ በብቃቱ ገና የ21 ዓመት ተጫዋች መሆኑን በተጨማሪም ስለ ማርቲን ዙቢመንዲ ስለ ኖኒ ማድዌኬ አዳዲስ ፈራሚዎች የተለያዩ ነጥቦችን አነሳን። ስለ ቪክቶር ዮኬሬስ ብዙ ተወያይተናል። ግን ስለ ራይስ ሊነገሩ የሚገቡ ትላልቅ ጉዳዮች አሉ። የተጫዋቹ ልዩ አቅም በተለየ ሁኔታ የሚነሳበት ወቅት ነው እና ስለዚህ ተጫዋች ጠለቅ ብለን ታክቲካዊ ጉዳዮችን እየተመለከትን በአዲሱ ሚና አዲስ ነፃነት አዲስ የዴክላን ራይስ ሚናን በተመለከተ አንስተን እንወያያለን። ዛሬ በርከት ያሉ የዩኤፋ ቻምፒየንስ ሊግ ዩኒዮን ሴንት ግሎሲን ከኒውካስል የሚደረጉ በጊዜ የ1:45 ጨዋታ ሲሆኑ ምሽት ላይ የእንግሊዙ ሌላኛው ክለብ ማንቸስተር ሲቲ ወደ ፈረንሳይ ተጉዞ ከሞናኮ ጋር ይጫወታል። አርሰናል ከኦሎምፒያኮስ በዚህ ፕሮግራም እናነሳቸው ነጥቦች ይኖራሉ። ተጠባቂውና ትልቁ የዕለቱ ጨዋታ ባርሳና ፒኤስጂ የሚያደርጉት ነው። በዚህም ጨዋታ ዙሪያ ቅድመ ጨዋታ ግምገማ ይኖረናል። በተጨማሪም ባየር ሌቨርኩዘን ከፒኤስቪ አይንድሆቨን፣ ቦሩሲያ ዶርትመንድ ከአትሌቲክ ቢልባኦ፣ ናፖሊ ከስፖርቲንግ ሊዝበን እንዲሁም ሌላኛው ተጠባቂ በፉክክር ደረጃ ጥሩ እግር ኳስ እንመለከታለን ብለን በምሽቱ ጨዋታ ከሚጠበቁ መካከል ቪላሪያል በሜዳው ዩቬንቱስን ያስተናግዳል። እነዚህ ጨዋታዎች ይጠበቃሉ። ግን ይሄ ፕሮግራም ትኩረት የሚያደርገው አርሰናል እና ኦሎምፒያኮስ ነገር ግን በወቅታዊ ብቃት ብቻ ሳይሆን ካለፈው የውድድር ዓመት መነሻ በማድረግ እስቲ ስለ ዴክላን ራይስ አንዳንድ ነጥቦችን እናንሳ። ይሄ ተጫዋች እንደምታውቁት በተጠናቀቀው የውድድር ዓመት አርሰናል በርካታ ጉዳቶችን ሲያስተናግድ የአማካይ ክፍሉ በፓርቴ ጉዳት ምክንያት በካርድ የተለያዩ ክፍተቶች ሲፈጠሩ ሚናው እየተቀያየረ በቦታው ላይ አገልግሎቱ ያለምንም ድካም በውድድር ዓመቱ ሰፊውን የሜዳ ክልል ከቨር እያደረገ በግራ 8 ቁጥር ቦታ ማጥቃቱን በመከላከሉ በኩል ደግሞ የኃይል ሚዛን ሆኖ በማጥቃቱ በኩል ደግሞ ከሚታወቅበት የራይስ የዌስትሃም ካራክተር በተለየ ሁኔታ ጠለቅ ብሎ ወደ ኋላ እየተጫወተ እያጠቃ እድሎችን ይፈጥራል። ግቦች ላይ ተሳትፎ ያደርጋል። ከቆሙ ኳሶች የአርሰናል የግብ መነሻ ሆኖ ነበር። የዚህ ተጫዋች ክሮስ ቅጣት ምቶች አስደናቂ ነበሩ አምና። ዘንድሮ ደግሞ ሚናው ተቀይሮ ከማርቲን ዙቢመንዲ ጋር ኢንተርቼንጅ የሚያደርጉ የደብል ፒቮት አማካይ ካራክተር ተሰጥቶት ከግራ 8 ቁጥር ይልቅ ጠለቅ ያለ የደብል ፒቮት 6 ቁጥር ተጫዋች ሆኗል። ከቨር ይሰጣል፣ ከቨር ይሰጠዋል። ሪከቨር በሚያደርግ ፖዚሽኑን በማይስት ከኳስ ጋር ጤናማ ፍሎ ከሚያደርገው ቴክኒሻል አማካይ ጋር ሲጣመር ደግሞ በበለጠ
ራይስ አሁን ይሄ ድብቅ ኃይል ሆኖ ለአርሴናል የሆነ ሰዓት ክለቡ የሱ ሚና ሲፈልግ ግን በተገቢው ሰዓት የሚገኝ እዛ ቦታ ላይ ወይም አርሴናል የራይስን ሚና በተለየ ሞመንት እዛ ፖዚሽን ላይ ምናልባት ራይስ ፖዚሽናል ተጫዋች ቢሆን የመገኘት ግዴታ በሌለበት ፖዚሽን እንኳን ለቡድኑ ተጨማሪ ከቨር ሆኖ እዛ ፖዚሽን ላይ የሚገኝ ተጫዋች ሆኗል። አሁን ሚናው ብቻ ሳይሆን የተቀየረው ተጫዋቹ ኃላፊነቱንም ጭምር ሜዳ ውስጥ አንደኛ ኤክስፒሪየንስ እንዳለው የሊጉ ተጫዋች፣ ሁለተኛ ደግሞ የክለቡን ሲስተም ቶሎ አዳፕት ለማድረግ ከሲኒየር ተጫዋቾች ጭምር የተሻለ ተጫዋች ሆኗል። አሁን የአርሴናል አዲሱ ሲስተም በደንብ ላስተዋለ በደንብ የአርሴናልን የዘንድሮ ውድድር ዓመትን እንቅስቃሴ ጠለቅ ብሎ ለመረመረ የመጀመሪያ ሳምንታት ለሪካርዶ ካላፊዮሪ የተለየ ኮምፎርት ዞን ነበር። በነዛ ጨዋታዎች ደግሞ አንዳንድ የዊሊያም ሳሊባ የቀድሞ የቡድኑ ሙሉ ከኳስ ጋር ያለው እንቅስቃሴ ላይ ያለው ካራክተር ቀንሶ እናስተውላለን። ከዛም በኋላ የጁሪየን ቲምበር በቦታው ላይ ለምሳሌ ቤን ዋይት ለዳይሬክት አታክ የኦቨርላፕ እና አንደርላፕ ቴክኒኩ የተሻለ ነው ብለን ስናነሳ ነበር። ግን ቲምበር የመጀመሪያ ሁለት ጨዋታ ከነበረው ደግሞ አሁን አዲሱ ሚና ደግሞ ለቲምበር ኮንሲስተንሲ እንዲያሳይ በእያንዳንዱ ተጫዋቾች ባህሪ ላይ ለውጥ አለ ታክቲካሊ እና ፍሉድ ለመሆን ሲኒየር ተጫዋቾች እንኳን የተወሰኑ የጌም ታይም ይፈልጉ ነበር ሜዳ ውስጥ ባሉ እንቅስቃሴዎች። ኦዲጋርድ ለምሳሌ በኒውካስል ጨዋታ የነበረው ኦዲጋርድ እና ያለፉትን ጨዋታዎች የአርሴናል ደጋፊ ኮምፕሌንስ ያቀርብ የነበረው ኦዲጋርድ አይደለም። ገብቶ ሁለት ቢግ ቻንስ ክሬት አደረገ፣ አንዱ ተቆጠረ፣ አንዱን የቡድን አጋሩ አልተጠቀመበትም። ዳይናሚክ እይታዎች እንዴት ሜዳ ውስጥ ሊፈጠሩ ክሬት ሊደረጉ እንደሚችሉ አደጋን እንደወቶ ክሬት የሚያደርግበት መንገድ እንደተቀየረ ያያየን። ስለዚህ ሼፒዮ ነው በመጣው ስብስብ ውስጥ በመጀመሪያም ጨዋታ ይሁን በመጨረሻ የሊጉ ስድስተኛም ጨዋታ ይሁን ራይስ ግን ራይስ ነው። አሁን ሁሉም ፍሌክሲብል እየሆነ ነው የመጣው። ለዚህ ነው አዳፕት የሆነ ቡድን ከሌሎች ክለቦች ካራክተር ስናይ አርሴናል ሞር ሼፕ የሆነ ቡድን እንደሆነ ምናነሳው። ግን የመጀመሪያም ጨዋታ ተመልከቱ፣ ሁለተኛውም ሶስተኛም በእያንዳንዱ ጨዋታ ለምሳሌ አንድ ጨዋታ ላይ መሰለኝ ከኖቲንጋም ፎረስት ጋር አሰልጣኙ እረፍት የሰጡት ለሎድ ማኔጅመንት። ነገር ግን ራይስ ባለበት ጨዋታ አርሴናል የሚያገኘው ኢነርጂ ደቂቃ ወይም የሆነ ገደብ አልተበጀለትም። ወይም በዚህ ደቂቃ ተጫዋቹ ከዚህ ደቂቃ በኋላ ይደክማል ወይም እስከዚህ ደቂቃ ነው የሚጫወተው የምንለው አይደለም። የመጀመሪያ አንድ ደቂቃ ላይ ያለው የራይስ አጫወት 98ኛ ደቂቃ ላይ ብትመለከቱ ያ ፍጥነት ያጉልበት ይታይ ነበር። ተጫዋቹ ሜዳ ውስጥ እንደውም አንዳንዴ ከአንድ በላይ ሳምባ አለው እንደ የሚያስብል ብቃት ነው የምናስተውለው። አንድም ድካም የሚባል ነገር የማይስተዋልበት ሜዳ ውስጥ እንደውም በአንድ ወቅት ፔፕ ጋርዲዮላ የዲብሮይን ኢነርጂ ሲገልጽ ዲብሮይን ከፊቱ ላይ የሱን ፍላጎትና ተነሳሽነት ሳምባዎቹ ሲያብጡ ይስተዋሉ ነበር ይል ነበር እና በዛን ሰዓት እንደምናሸንፍ በጣም በራስ መተማመን ከፍ ይላል እና የዲብሮይን ኢነርጂ የሆነ ሰዓት የቡድኑ ኃይል ሆኖ ሲመጣ ያን ጨዋታ እንደምንቀይር አልጠራጠርም ነበር። ምንም መራኮን አድቫንቴጅ የሚወሰድብን እኮ አሁን አርሴናል ውስጥ የሚጫወቱበት መንገድ ሳይሆን ያ ኢነርጂ አንድ ቡድን በአማካይ ስፍራ የሚያስፈልገውን ኢነርጂ ደክላን ራይስ 100% የተላበሰ አማካይ ምናልባት በዚህን ሰዓት በሊጉ የተሟላ የአማካይ የስድስት ቁጥር ተጫዋች ብለን ልናነሳ እንችላለን። ስለ ቴክኒክ አቅም ሳይሆን አንድ ቡድን ማሟላት ስላለበት የኃይል የአማካይ ቁጥር ኃይልና ተጋጣሚ ላይ የተለየ ኢነርጂ መፍጠር ያን ቡድን ፋይናል ሰርድ ላይ በኳስም ያለ ኳስም በቂ የሆነ ኃይል ሆኖ ለቡድኑ ተጋጣሚ ላይ ጫና መፍጠር። ለምሳሌ ያለፈው ሳምንት ከኒውካስል ጋር ደክላን ራይስን በደንብ ላስተዋለ በቡድኑ ውስጥ ያለ ብቸኛ የታጋይ አማካይ ባህሪ ያለው ተጫዋች ነው። ወይም እንደ
ኒውካስል ባህሪ ከተመለከትን አሁን ለምሳሌ ከኒውካስል አማካዮች ጋር ፋይት ሊያደርግ የሚችል አርሰናል አማካይ ብለን ብናነሳ ዴክላን ራይስ በአካል ብቃት ደረጃ ግን ከጨዋታው በፊት ካነሳናቸው ጉዳዮች መካከል አርሰናል ይሄን ጨዋታ አድቫንቴጅ የሚወስድበት ትልቁ አቅም የቴክኒክ አቅሙ የቡድኑ ካለፉት ጊዜያት የጎለበተ ስለሆነ በቴክኒካል ተጫዋቾች ይሄን ጨዋታ አርሰናል የመግደል አቅም አለው። ስለዚህ ያን ቴክኒክ አውጥቶ የሚጠቀምበት መንገድ ነው ሚካኤል አርቴታ በዚህ ጨዋታ ውጤቱ የሚወስነው ኒውካስልን ማሸነፍም ሆነ መሸነፍም ነጥብ መጣልም በቀጥታ ከአርቴታ የመጀመሪያ ምርጥ 11 ጋር የተያዘ ነው ስንል ነበር። ቴክኒካል ተጫዋቾችን ሜዳ ውስጥ ቁጥራቸውን ከፍ ማድረግ እንዴት ውጤትን መቀየር እንደሚቻልና የኒውካስል አይነት በተክለሰውነት ከፍ ፈርጠም ያሉ ተጫዋቾችን ይዞ መምጣት በፕሪሚየር ሊጉ አሁን ላይ አሸናፊ እንደማያደርግ አርሰናል አረጋገጠ በሜዳ ውስጥ በነበረ እንቅስቃሴ። ስለዚህ ያ ጨዋታ ፋይቲንግ ስፒሪት ነበር። ፋይት ማድረግ በተለይ በኒውካስል አይነት ካራክተር ያላቸው ቡድን ውስጥ አንድ የተጋጣሚ አማካይ በቦል ኬር እና ፖዚሽን ሪከቨሪ ቦል ሪከቨሪ ላይ ውጤታማ ካልሆነ ኒውካስሎች እነዚህ ኤሪያዎችን በመጠቀም ነው ማጥቃት የሚፈልጉት። ስለዚህ እነዚህን ኢነርጂዎችን የሚያስፈልጉ ጨዋታዎች ላይ በእንዲህ መልኩ የተሟላ አማካይ የያዘ ቡድን ሁሌም ያሸንፋል። አርሰናል ኒውካስልን ያሸነፈው በመጀመሪያ ደረጃ በዴክላን ራይስ ነው። በዴክላን ራይስ ስታንዳርድና ኳሊቲ እንጂ እንደ አርሰናል ደጋፊዎች ፍላጎት ቢሆን ኖሮ ብሩኖ ጊማሬስ ወደ ቡድናቸው እንዲመጣ በጣም ይፈልጉ ነበር በወቅቱ። ራይስም ከተዘዋወረ በኋላ ከማርቲን ዙቢሜንዲ ይልቅ ዴክላን ራይስ የሚል ብሩኖ ጊማሬስ የሚል ሐሳብ ነበራቸው። ግን አሁን ለምሳሌ በዛ ጨዋታ ሁለቱን ተጫዋቾች ነጥለን ብናወጣ ለምሳሌ እንደ 6 ቁጥር አማካይ ለአንድ ቡድን ሚዛን ጠባቂ የሚመጣውን ጫና መቋቋም ምላሽ መስጠት እንዲሁም ቡድኑ በማጥቃት በኩል ደግሞ ቀጥተኛ ተሳትፎ እንደሚያደርግ የ6 ቁጥር ተጫዋች የትኛው ተጫዋች ነበር ሜዳው ውስጥ ቢያንስ በእለቱ በሚተላለፍ ካሜራ እንኳን እይታው ሲገባ የነበረው በትንሹ ለእይታ እንኳን ጠለቅ ብለን ደግሞ ምን መረምራቸው ስታንዳርድና ኳሊቲዎች አሉ። ትልቅ ጨዋታ የሚያስፈልገውን ስታንዳርድ የነ ብሩኖ ጊማሬስ አይነት አማካዮች በጀግንነትና ቦይኔ ይሄ ሜዳ ውስጥ ታጋይነትን ብቻ ስለተላበሱ ማሸነፍ አይቻልም። የተወሰነ የእግር ኳስ ክህሎት ማደግ አለበት ወይም ኳሊቲ ከፍ ማለት አለበት እና በብሩኖ ጊማሬስ አይነት በአካል ብቃት በተገነባ አማካይ ውስጥ ዴክላን ራይስ ከፍ ብሎ ሲወጣ እነዛን ተጫዋቾች አግሬሲቭሊ ጭምር በአንድ ለአንድ ግንኙነት በማሸነፍ ካራክተር ነው ከነዛ መሃል ነጥሮ መውጣት የቻለው። አሁን በተሟላ አማካይ ባህሪ ውስጥ የምናያቸው እያንዳንዱ ጉዳዮች ራይስ ውስጥ እንመለከታለን በዘንድሮ የውድድር ዓመት በተለየ ሚና ያውም እኮ ኢንተርቼንጅ በሚያደርግ ልክ እንደ ዲፕ ላይን ፕሌይሜከር አጠገቡ ጋር እንደሚጫወት ተጫዋች እሱም በተመሳሳይ ኢንተርቼንጅ ያደረገ በተወሰኑ ሰከንዶች ደግሞ እሱም ያም ካራክተር እንዲላበስ ነው አርቴታ ያደረገው። የግራ 8 ቁጥር ፖዚሽን ትቶታል ለፊት መስመር ተጫዋቾች ሞር የፊት ለፊቱን ኤሪያ ነፃነት እንዲያገኙ። ለዛ ነው የአርሰናል ደጋፊዎች ኮምፕሌን የነበረው ሜሪኖ ሲሰለፍ ራይስ እንኳን ፔኔትሬት እንዳያደርግ ኤሪያዎችን ከቨር ያደርግበታል ብለው ጥያቄ የሚያስነሱት። የሜሪኖ መሰለፍ ማጥቃቱን መገደብ ብቻ ሳይሆን የራሱን የቡድን አጋር ወደ ፋይናል ሰርድ ከቨር የሚያደርጋቸውን ወይም ፔኔትሬት አድርጎ የሚያጠቃቸውን ኤሪያዎችን ጭምር እዛ ፖዚሽን ላይ በመገኘት ለቡድን አጋሮቹ ምቾት ይከለክላል አይደለም የአርሰናልን የክሬቲቪቲ አቅም ለመምራት። ስለዚህ ይሄ ተጫዋች እነዛንም ኤሪያ በተገደበበት በአዲሱ ሚና የተሻለ ተጫዋች ሆኖ እንደውም ኢነርጂውን እየቆጠበ ከጨዋታ በኒውካስል አይነት ደግሞ አግሬሲቭ እና ጥብቅ በነበረ ፈታኝ ጨዋታ ራይስ ልዩነት ፈጣሪ ሆኖ ያመሸበት ጨዋታ ነበር። እስቲ አንድ የተለየ ስታት ስመለከት ነበር ከራይስ ጋር በተያያዘ። ለምሳሌ በጨዋታ ከሁሉም ተጫዋቾች በርካታ ኳስ የነካው ተጫዋች እሱ ነው። በሜዳ ውስጥ ከሚገኙ ተጫዋቾች ዴክላን ራይስ በርካታ ኳስ የነካበት ጨዋታ።
ነገር ግን ራይስ በአርሴናል ቤት ከተዘዋወረበት ጊዜ አንስቶ በተለይ በተለምዶ በቅርብ ዓመት ውስጥ ቶፕ 6 ይዘው የሚያጠናቅቁ ክለቦች ጋር በነበረው ጨዋታ ከ95 ተች በላይ አድርጎ አያውቅም። ነገር ግን የዘንድሮ ሚና በተለየ ሁኔታ እንድንመለከት የሚያደርገው 105 ኳስ በእለቱ የነካ ብቸኛ ተጫዋች ነው። ይሄ ብቻ አይደለም። ራይስ በአንድ ጨዋታ ለምሳሌ ባለፉት ጊዜያት ትልቁ የሱ ላይን ብሬኪንግ ፓስ በመስመሮች መሃል የሚደረግ ሰንጣቂ ኳሶች ላይ ለምሳሌ አርሴናል ፕሮግሬሲቭ ቦል ኬር ላይ በጣም ስለተዳከመ ዊንግ አታክ ላይ ነው የሚያተኩረው የነበረው ያለፉትን ጊዜያት እና የማል የሽግግር ኳሶች ላይ በጣም ክለቡ የተዳከመበት አመታት ስለነበር አርቴታ ከፓርቲ ወደ ዙቢሜንዲ ባንዴ ሪስክ ወስዶ ፖዚሽናል ቼንጅ ሲያደርግ ከቀየራቸው ትልቁ ሽፍት እና ትልቁ የቡድን ባላንስ ወይም የዚህ ዳይሬክት አታኪንግ ካራክተር በአንድ የቡድኑ አዳፕት እንዲያደርግ ካስቻላቸው ጉዳዮች መካከል አንደኛው የፕሮግሬሲቭ ፓስ ነው። ይሄ ደግሞ እይታው ደግሞ ከሌሎች አማካዮች ወጣ ያለ ማጥቃቱንም መከላከሉንም ከኳስ ጋር በተቀናጀ ሁኔታ መተግበር የሚችል የዙቢሜንዲ አይነት ተጫዋች ሲኖር ሚና የሚካፈሉበት እንቅስቃሴ ይፈጠራል። ይሄ ማለት ወደ ፋይናል ሰርድ ከኳስ ጋር ፔኔትሬት ከማድረግ ይልቅ በራስ የመጫወቻ ክልል ሆኖ ማጥቃትን ማስጀመር፣ ይሄ የአርሴናልም የፕሮግሬሲቭ ፓስ እድገትን ነው የምናየው። አምና የሌለ ወይም በጣም አነስተኛ የሆነ አሁን ለምሳሌ አምና በአማካይ ራይስ ላይን ብሬኪንግ ፓስ የሚያደርገው 8 ነው። ዘንድሮ ግን በአንድ ጨዋታ ለምሳሌ 17 ላይን ብሬኪንግ ፓስ አድርጓል። 17 ያውም ይሄ ፓስ የተደረገው ሎ ብሎክ ስትራክቸሩ በጣም ጥብቅ ከሆነ የፕሪሚየር ሊጉ ክለብ በጣም ጥብቅ ከሆነ ሚድ ብሎክ አይደለም ሎ ብሎክ ነው ወደ ራሱ ሜዳ ለነዚህ አይነት ቡድኖች ላይ ላይን ብሬኪንግ ፓስ ማድረግ በጣም ፈታኝ ነው። ምክንያቱም ውስብስብ ፕሬሲንግ ጥብቅ ከሆነ አካል ብቃት እንቅስቃሴ ጋር በአንድ ለአንድ ግንኙነት የማሸነፍ ጥንካሬን ይዞ የሚመጣ ቡድን ላይ ላይን ብሬኪንግ ፓስ መሞከር በአብዛኛው ደግሞ ኢንተርሰፕት ሲሆን ለመልሶ ማጥቃት ነው የሚያጋልጠው። ግን 17 የተሳካ ላይን ብሬኪንግ ፓስ ያደረገ ብቸኛ ተጫዋች ነበር በጨዋታው። እንዲሁም በዚህ ጨዋታ ከተደረጉ የአርሴናል የማጥቃት እንቅስቃሴዎች ውስጥ አንዱ የነበረው ክሮስ ኳሶች ነበሩ። 10 ኳሶችን ክሮስ ያደረገ ብቸኛ ተጫዋች ነበር በጨዋታው። ላይን ብሬኪንግ ፓስ ብቻ አይደለም በክሮስ በኩል ከነዚህ ክሮሶች ናቸው እንግዲህ አንዱ ሚካኤል ሜሪኖን አግኝቶ አርሴናልን አቻን ማድረግ የቻለው። ከሁሉም በላይ ግን የሚያስደንቀው 29 ቦል ኬር ያሳካ ብቸኛ ተጫዋች መሆኑ ነው። ስለዚህ ራይስ አካላዊ ፍትጊያ ነበር። አብዛኛው ደቂቃ ከአርሴናል ተጫዋቾች ለምሳሌ ለፕሬሲንግ የተጋለጠ ወይም ፕሬስ የተደረገ ተጫዋች ራይስ ነበር። ከፕሬሲንግ ሬዚስታንስ ይሄ ከተጋጣሚ ከሚመጣው ፕሬሲንግ ጋር ተጋላጭ ነው። እነዛን የተጋጣሚ ፕሬሲንግ ወደ ማጥቃት እንቅስቃሴ ቀይሮ ወይም ከዛ ፕሬሲንግ ክለቡ እንዲወጣ እሱ ግሩስ ኳስ እያለ በተሳካ ሁኔታ ከፕሬሲንግ ራሱን በማውጣት በሜዳ ውስጥ ለምሳሌ አንደኛና ብቸኛ ተጫዋች ነው። በጨዋታው 32 ጊዜ ደክላን ራይስ ብቻውን ፕረስ ተደርጓል በኒውካስል። ግን ከ32ቱ ለምሳሌ ራይስ 25ቱን ወደ ፎርዋርድ ፓስ የቀየረበትን ፕሬሲንግ ነበር ማለፍ የቻለው። 25 ከ32 ፕሬሲንግ፣ 7ቱ ባክዋርድ ፓስ ነበር። ስለዚህ ፕሬሲንጉን ተጫዋቹ አልተሸነፈም ማለት ነው። ወይም የተደረገው ፕሬሲንግ ራይስ ላይ በአጠቃላይ ከኒውካስል ተጫዋቹ ላይ የተፈጠረው ጫና ውጤታማ አልነበረም ወይም ተጫዋቹ አሸንፎታል ሁሉንም ፕሬሲንግ ማለት። 25ቱ ወደ ፎርዋርድ ፓስ ከከፍተኛ ጭንቀት ውጥረት ጫና ውስጥ ቡድኑን ወደ ማጥቃት እንቅስቃሴ መቀየር ይችላል። ከነዚህ 25 ፕሬሲንግ ካለፋቸው ስቴፖች ውስጥ 10ሩ የታለፈው በላይን ብሬኪንግ ፓስ። አሁን እዚህ ጋር ነው የላይን ብሬኪንግ ፓስ ትልቁ አድቫንቴጅ ለአንድ ቡድን ማጥቃት ራስን ከፕሬሲንግም ማውጣት ነው። ወደ መልሶ ማጥቃትም በቀጥተኛ ማጥቃትም የሽግግር ኳሶችን መምራት ነውና የራይስ ክላስ በዘንድሮ የውድድር ዓመት እንዳለፈው አይደለም። ወይም አምና ተጫዋቹ የፈለገ ጥረት ቢያደርግ ቢለፋ
እያንዳንዱ ጨዋታ ላይ የማሸነፊያ መንገድ ቢሆን እንኳን አንድ የሚነሳ አርሴናል ችግር ምን ነበር? ከቆሙ ኳሶች ማሸነፉ። ምክንያቱም ያ የቆመ ኳስ የሚነሳው ከራይስ ነው። ስለዚህ ድሉን ጥራት የጎደለው ያደርጉት ነበር ሚዲያዎች። አሁን ግን አርሴናል የቆመ ኳስን የማሸነፊያ መንገድ ቀጥታ 100% አላደረገም። ክፍት ከሆነ እንቅስቃሴ ለምሳሌ ባለፈው ሳምንት 9 ሙከራዎችን አድርጓል። ከ20ው 9ኙ ክፍት ከነበረ እንቅስቃሴ በቀጥታ ሽግግር ነው። በነገራችን ላይ ከ9ኙ 8ቱ ኢላማቸውን የጠበቁ ነበሩ። ክፍት ከሆነ እንቅስቃሴ 8ቱ በቀጥታ ማለት ነው። ይሄ አስደናቂ ቁጥር ነው። ስለዚህ ሽግግሮች አርሴናል ቤት ጤናማ ሆኖ ባላንስ ሆኖ እየሄዱ ነው። ይሄን ደግሞ ጠብቆ በቡድኑ ውጤት ላይ ቀጥተኛ ተጽዕኖና ተሳትፎ እያደረገ የሚገኘው ደክላን ራይስ ነው። አንደኛ ግንባር ቀደም አሁን ለአርሴናል ለሚያሳካቸው ውጤቶችም እያሳየላለውም አስፈሪ እንቅስቃሴ ትልቁ ሚና እየተወጣ ነው። ግን የሱ ኃይል አሁን በክለቡ ልዩነት በሚፈጥሩ ተጫዋቾች አሁን ጋብሪኤል ኒውካስል ላይ በመጨረሻ ደቂቃ አስቆጠረ። ጨዋታው ላይ የራይስ እንቅስቃሴ ልዩነት ቢፈጥርም ግን የጋብሪኤል ያክል አይነሳም። እንደ ቡድን ሜሪኖ አቻ ሲያደርግ ከወቀሳ ወደ አድናቆት ልዩነት ፈጣሪ ኳሶችን ለምሳሌ ማድሪድ ላይ እንዳስቆጠራቸው 2 ቅጣት ምቶች ወይም የማሸነፊያ መንገድ አለማስቆጠሩ ሚዲያ የሚሰጠውን ከቨሬጅ ቀንሷል እንጂ የአርሴናል የኃይል ሚዛን ትልቁ ተጫዋች በዚህ የዘንድሮ የውድድር ዓመት እስካሁን ባስተዋል ነው እንቅስቃሴ ከሆነ እንደ ራይስ አስደናቂ የውድድር ዓመት እያሳለፈ ያለ ተጫዋች ያለ አይመስለኝም። አርሴናል ቤት በዚህም ወቅት ግሩም የውድድር ዓመት እያሳለፈ ነው። ካለፉት ጊዜያት እንዲሁም የተሻለውን ደክላን ራይስ እያስተዋለ ነው። እንዲሁም በጨዋታው ከነበሩ እንቅስቃሴዎች ውስጥ ለምሳሌ 3 ቻንስ ክሬት በማድረግ ቀደም ብሎ በጨዋታው የመጀመሪያ ተጫዋች ነው። አርሴናል ካደረጋቸው እንቅስቃሴዎች ውስጥ በመጀመሪያ 45 በማጥቃቱም በመከላከሉም በሁሉም ረገድ ተሳትፎ አድርጓል። ነገር ግን በቡድን ከሚገኙ ተጫዋቾች ውስጥ ቀድሞ 3 ቻንስ ክሬት አድርጓል በጨዋታው። ይሄ የሚያስደንቅ ነበር። ነገር ግን ትልቁ የቅድም መግቢያ ላይ ያነሳሁት ራይስ በጨዋታው ወይ ያልረገጠው የሜዳ ሳር የለም ወይም ራይስ ያልነካቸው ቦታዎች የእንቅስቃሴው አካል አይደለም ማለት ነው እንጂ በጨዋታው ብሩኖ ጊማሬስ፣ ጆሊንተን፣ ሳንድሮ ቶናሊ ያሉት ስብስብ እዚህ ላይ ደግሞ የነ ማርፊና ጎርደን ፍጥነት እነዚህ ተጫዋቾች ሁሉ አካል ብቃትና ፍጥነት አብሮ በጋራ አጣምሮ ያዙ ናቸው። ከኳስ ጋር ደግሞ ቻርጅ አለ፣ አካላዊ ፍትጊያ አለ፣ ቦል ሪከቨሪ አለ፣ ፋይት። እያንዳንዱ እንቅስቃሴ እንግዲህ ከአካል ብቃት ጋር የተያያዘ ነው። እነዚህ ተጫዋቾች በሜዳ ውስጥ ባሉበት እንቅስቃሴ 3ቱ የኒውካስል ተጫዋቾች በድምሩ ከቨር ያደረጉት ኤሪያ ከደክላን ራይስ ጋር እኩል ነው። የሚያስገርመው ግን ደክላን ራይስ ከቨር ያደረገው ዲስታንስ በጨዋታው ሲለካ 11.3 ኪሎ ሜትር ነው። በዘንድሮ የውድድር ዓመት ሁለተኛ ተጫዋች አድርጓል። አንድ ጨዋታ ላይ ነው ዶሚኒክ ሰቦዝ ላይ 12.1 ኪሎ ሜትር እስካሁን በፕሪሚየር ሊጉ ሪካርድ የተያዘው በዘንድሮ የውድድር ዓመት። ከሱ በመቀጠል አሁን ሁለተኛ ደረጃ ላይ የተቀመጠው ስታት ይሄ ነው። 11.3 ኪሎ ሜትር ራይስ በጨዋታው ከቨር አድርጓል። የጨዋታውን ከፍተኛውን ከቨሬጅ ወይም ከፍተኛውን ስፒድ ተጠቅሞ ከቨር ያደረገበት እንቅስቃሴ በጊዜው ድረ ጨዋታ ግምገማ ስናደርግ አንስተን ነበር። ወደ 3-4 ሜትር ጋፕ ያለው ከማርፊ ጋር ፔኔትሬት አድርጎ ያን ኳስ ሪከቨር አድርጎ ኢንተርሰፕት አድርጎ ያን ኳስ አስጥሎ ከሳሊባና ከጋብሪኤል ጀርባ ጀምሮ ፊት ለፊት ጀምሮ ያን ኳስ ካስጣለ በኋላ በድጋሚ በዛ እንቅስቃሴ ለምሳሌ አንድ ላይን ብሬኪንግ ፓስ በተሳካ ሁኔታ ደግሞ በማጥቃቱ በኩል ሲመራ ነበር በእለቱ በዛች የኳስ እንቅስቃሴ ያን ኳስ አስጣለ ከማርፊ። አርሴናል በመልሶ ማጥቃት እንቅስቃሴ ጨዋታውን ሲጀምር ደግሞ አንድ ላይን ብሬኪንግ ፓስ አድርጓል። እንዲህ አይነት ኢነርጂና ፍላጎት አርሴናል ቤት ለምሳሌ በተጠናቀቀው ውድድር ዓመት ይሄው ተጫዋች አለ። ግን ራይስ እንዴት ነበር ነፃነት ወይም ሚናው? ይሄ ኢንድ ቱ ኢንድ ጌም እንዲጫወት ነው። እዚህኛውን ቦክስ ይከላከላል፣ እዛኛውን ቦክስ ያጠቃል። ያ ማለት ራይስ ከቨር የሚያደርጋቸው ፖዚሽኖች በጣም ከፍ ብለው ከፍ ዝቅ እያለ ነው፣ ላይ እታች እያለ ነው የሚጫወተው።
በዚህ ወቅት ደግሞ አርሴናል ለምን ተጋላጭ ነው? የፓርቴ ያለ ኳስ የመከላከል ጥንካሬው ደካማ ነው። ያኔ አርሴናል ላይ ግብ እንዲስተናገድ ምክንያቱ አሁን ግን የቡድኑ ሚዛን የሚጠበቀው ሁለቱ አማካዮች ፖዚሽናቸውን የዚህን ያክል ለቀው አይደለም፣ ኢንተርቼንጅ እያደረጉ። ለምሳሌ ዙቢመንዲ ኖቲንጋም ፎረስት ላይ መሰለኝ ሄዲንጓን ሲያስቆጥር ካያችሁ ወደ ኋላ ንዋኔሪና ራይስ ወደ ተመሳሳይ ደብል ፒቮት እንቅስቃሴ ወደ ኋላ ሳብ ብሎ ነበር ሲጫወቱ የነበር። ስለዚህ የተለየ ካራክተር ቡድን ውስጥ እየተመለከትን ነው። ለዚህ ሁሉ ቅንጅት ደግሞ ሚካኤል አርቴታን ማድነቅ ያስፈልጋል። እነዚህ ሁሉ የተሳኩ እንቅስቃሴዎች እንዲኖሩ ደግሞ የአሰልጣኙ ታክቲክ የላቀውን ድርሻ ይዛል። በነገራችን ላይ እኮ በተጠናቀቀው የውድድር ዓመት ከአርሴናል የትኛውም ተጫዋች በላይ 168 ቦል ሪከቨሪ ያደረገ ብቸኛ ተጫዋች ነበር። ማንንም ተጫዋች አልነበር። 168 ቦል ሪከቨሪ በሊጉ ደግሞ 3ኛ ደረጃ ይዞ ነው ያጠናቀቀው። ስለዚህ ይሄ የሚያስደንቅ የራይስ ብቃት እንግዲህ ኮዲው የታየ ነው። ወይ ግማሽ ሲዝን ላይ መጣ አይደለም፣ ወይም አርሴናል በብዙ ውጣ ውረዶች እያለፈ መሀል ላይ መጣ አይደለም። ገና በሊጉ ጅማሬ ሊጉ እየጋለ በመጣበት ሰዓት ራይስ ከየትኛውም ጊዜ በላይ ከፍ እያለ ነው የመጣው። በነገራችን ላይ በተጠናቀቀው ውድድር ዓመት የአርሴናል አብዛኛው ስታቶች ላይ ዶሚኔት ያደረገ ተጫዋች እሱ ነው። ለምሳሌ በተጠናቀቀው የውድድር ዓመት ራይስ 97 ቦል ኬሮች ነበሩት እና በአርሴናል የመጀመሪያ ብቸኛ ተጫዋች 97 ቦል ኬር። በእነዚህ ደግሞ 97 ቦል ኬር ውስጥ ከቨር ያደረገው ዲስታንስ ደግሞ 1072 ነው። ይሄ ደግሞ በሊጉ አንደኛ ያደርጓል በ97 ቦል ኬር። ይሄ ማለት ቅድም መግቢያ ላይ ያነሳውላችሁ ኢንድ ቱ ኢንድ ጌም እዛም እንዲያጠቃ እዚህም እንዲከላከል፣ በዚህ ረገድ ይሄ ከፍተኛ ቁጥር ነው። ነገር ግን ወደ ኒውካስል ጨዋታ ብትመለሱ ፋይናል ሰርድ ብቻ በቦል ኬር በኩል 12 ጊዜ ያስመዘገበ ብቸኛ ተጫዋች ነው። አታኪንግ ሰርድ ላይ 12 ጊዜ የትኛውም ተጫዋች አላደረገምና በዚህ ረገድ ደግሞ በሙሉ 90 ደቂቃ ከነበረው የአርሴናል እንቅስቃሴ ውስጥ የተጫዋቹ ቦል ኬር የነበረው 260 ሜትር ያክል ከቨር አድርጓል በነበረው የቦል ኬር በኩል ማለት ነው። ይሄ የተለየ የራይስን አቅም ነው በጨዋታው ላይ የተመለከትነውና በጨዋታውም ደግሞ በተለየ ብቃት ተጫዋቹ በአጠቃላይ በሙሉ 90 ደቂቃ ለምሳሌ ፖሴሽኖችን 15 ጊዜ አሸንፏል። 15 ጊዜ ካሸነፈ በኋላ 7ቱን ወደ ዳይሬክት አታክ፣ 5ቱን ደግሞ ክፍት ወደ ሆነ እንቅስቃሴ ቢልድ አፕ፣ የተቀሩትን ፓሶች ደግሞ ወደ ኋላ መልሶ ለሽግግር እንቅስቃሴዎች ወደሚያመቹ ፖዚሽኖች መቀየር ይችላል። ይሄ የተጫዋቹ ልዩ አቅም። ለዚህ ነው በሊጉ በአሁን ሰዓት የ6 ቁጥር ተጫዋች ሆኖ በተሟላ ዲፌንሲቭ አታኪንግ ስትራክቸር የተሟላ ተጫዋች ሆኗል ብለን ስናነሳ ነበር። ግን አንድ የሚያስገርም ትልቅ የራይስ መሻሻል ብቻ ሳይሆን ሚናው ምን ያክል ተጫዋቹ የአሁኑ ሚና ካም ነው በጣም ተጫዋቹን ኳሊቲውንም ስታንዳርዱንም የወጣበትን ብር እንድንመለከት የሚያስችል አንድ ትልቅ ቁጥር እዚህ ጋር ለጠቁምና ፕሮግራማችንን እንቋጭ። በተጠናቀቀው የውድድር ዓመት በሙሉ ሲዝን ራይስ ፓስ ያደረገው የላይን ብሬኪንግ ፓስ ቁጥር 52 ብቻ እና እንደምታስታውሱት አርሴናል ፕሮግሬሲቭ ፓስ ከማድረግ ይልቅ ወደ ክንፍ የሚወጡ ኳሶች ወይም ራይስን ቢዝ ለቲምበር ወይም ለሉዊስ ኬሊ ነው። አርሴናል የሽግግር እንቅስቃሴዎችን አይመራም። ለዛ ነው 83% በሳካ ፖዚሽን የቡድኑ ማጥቃት የሆነው ተብሎ ይተች ነበር። ለዚህም ነው 52 ብቻ ላይን ብሬኪንግ ፓስ በማድረግ በሊጉ ከሚገኙ አማካዮች ውስጥ ራይስ አምና 12ኛ ደረጃ ይዞ ነው ያጠናቀቀው። ግን አሁን በአንድ ጨዋታ በኒውካስል ብቻ 17 ላይን ብሬኪንግ ፓስ አድርጓል። ይሄ የአርሴናል ሙሉ የቡድኑ እንቅስቃሴ ታክቲካሊ ምን ያክል መቀየሩን ነው የሚያሳየው። ፕሮግሬሲቭ ፓስ አርሴናል ቤት ከየትኛውም የውድድር ዓመት በሚካኤል አርቴታ ያሰልጣኝነት ዘመን እንደ ዘንድሮ ታይቶ አይታወቅም። የሽግግር እንቅስቃሴዎች ማለት
ለዚህ ነው የቡድኑ ካራክተር የዋንጫን አይደንቲቲ ተላብሷል ብለን ከጨዋታው በኋላ ስናነሳ የነበረውና በአጠቃላይ አርሰናል ዛሬ ምሽት እንግዲህ በሜዳው የግሪኩን ኦሎምፒያኮስን ያስተናግዳል። ለአርሰናል ከማይረሱ የዩኤፋ ቻምፒየንስ ሊግ ምሽቶች መካከል አምና በዚሁ ስቴዲየም የውድድሩን ኃያል ክለብ አርሰናል ሲያሸንፍ 2 አስደናቂ ቅጣት ምቶችን አስቆጥሮ የአርሰናል ደጋፊዎች ከማይረሷቸው ዩሮፒያን ምሽቶች መካከል አንዱ የነበረው ያ ነው። ታዲያ አሁን ዴክላን ራይስ ደግሞ በተሻለ አዲስ የተለየ ከኳስ ጋር የሚቆይበት ኢነርጂው የሚቆጥብበት እንዳምናው ከፍተኛ ወርክ ሬት ከማድረግ ይልቅ ከኳስ ጋር ያለው ግንኙነት ከፍ ብሎ የቡድኑ የማጥቃትም የመከላከልም ይዛል። እንዳስፈላጊነቱ ደግሞ ቡድኑ የሚያጣቸውን ፖሴሽኖችን እየሮጠ ያን ፖሴሽን እያሸነፈ ኳሶችን እየነጠቀ ሪከቨር እያደረገ ደግሞ ወደ ማጥቃት እንቅስቃሴ የሚቀይርበት የውድድር ዓመት ለዴክላን ራይስ አስደናቂ የውድድር ዓመት ነውና የራይስ ኢነርጂ በአርሰናል ማጥቃት ውስጥ ትልቁን አስተዋጽኦ የተወጣበትን የመጀመሪያ የጨዋታ ጊዜያትን በእንዲህ መልኩ ከተመለከትን ዛሬ ምሽት ምናልባት ለራይስ አይነት ተጫዋች በቂ ረፍት ስለሚያስፈልግ ዛሬ ምናልባት ተጫዋቹን አርቴታ በቋሚነት ላይ ያስጀምር ይችላል። ምክንያቱም ራይስን እየቆጠበ ነው የሚጠቀመው በዚህ ሲስተም። አሁን የትኛውም ክፍተት ለሌላ ነጥብ መጣል የሚያጋልጠው ሪስክ አርቴታ እየወሰደ አይደለም። በዚህ የሎል ማኔጅመንት በነገራችን ላይ የሚመሰገን ስራ አርቴታ እየሰራ ነው። እስቲ የምሽቱን ጨዋታ ደግሞ ተመልክተን በነገው ድረ ጨዋታ ግምገማ ተመልሰን የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ እንደተለመደው ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ አድርጉ። የምሽቱን የሻምፒየንስ ሊግ ተጠባቂ ጨዋታ ፔዤንና ባርሳን በተመለከተ በካታሎኒያው ስቴዲየም እስቲ የተወሰኑ ነጥቦች የምናነሳበትን ፕሮግራም ይዘላችሁ እንመጣለን። ሰላም ቆዩ።